ጠቅላይ ሚኒስትር ዶክተር አብይ አህመድ ከመላው ኢትዮጵያ ከተውጣጡ የንግዱ ማህበረሰብ ተወካዮች ጋር ተወያዩ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው በዞን በክልልና ከተሞች ደረጃ ከተካሄዱ ውይይቶች የቀጠለ ውይይት በፌዴራል ደረጃ አካሂደናል ሲሉ ጽፈዋል። መድረኩ በየደረጃው የተሰበሰቡ የንግዱ ዘርፍ ጉዳዮችና ሀሳቦች በሀገር አቀፍ እቅዶችና የልማት ግቦች ዝግጅት ግብዓት የሆኑ ዘንድ ለማካተት የተዘጋጀ መሆኑንም አስረድተዋል። በከተሞች ዘመኑን የዋጀ የመጠጥ ውሃ አገልግሎት እንዲኖር በትኩረት እየተሰራ ነው አለ የውሃና ኤነርጂ ሚኒስቴር። የክልሎችና ከተማ አስተዳደሮች ውሃ ቢሮዎች እንዲሁም የከተሞች ውሃና ፍሳሽ አገልግሎት አመራሮች የመጠጥ ውሃን ይበልጥ ተደራሽ ማድረግ በሚቻልበት ሁኔታ ላይ እየመከሩ ነው። የመጠጥ ውሃን ባልተቆራረጠ መልኩ በከተሞች ተደራሽ ለማድረግ እቅድ ተይዞ እየተሰራ መሆኑንም የኢትዮጵያ ከተሞች ውሃና ሳኒቴሽን ፌዴሬሽን አስታውቋል። በቀጣይ በከተሞች የሚስተዋለውን የውሃ አገልግሎት መቆራረጥ በዘላቂነት ለመፍታት እንደሚሰራም አመልክተዋል። በአማራ ክልል 302516 ተማሪዎች የ8ኛና 6ኛ ክፍል ክልላዊ ፈተና ይወስዳሉ። የክልሉ ትምህርት ቢሮ እንደገለጸው የ2017 ዓ.ም ክልላዊ ፈተናዎችን በስኬት ለማጠናቀቅ አስፈላጊው ዝግጅቶች ተጠናቀዋል። በክልሉ ሰኔ 3 እና 4 የ8ኛ ክፍል ክልላዊ ፈተና ሲሰጥ ፈተናው በ2642 ትምህርት ቤቶች እንደሚሰጥና 148256 ተማሪዎች ይወስዳሉ። በተመሳሳይ ሰኔ 5 እና 6 የ6ኛ ክፍል ፈተና ይሰጣል። ፈተናው በስኬት እንዲጠናቀቅ በክልል ደረጃ የፈተና ግብረ ኃይል ተቋቁሞ ስራዎችን እያከናወነ ነው።